ሰላም የዩቲዩብ ቻናል ቤተሰቦችና ይህን ቪዲዮ በተለያየ ቦታና ሁኔታ ውስጥ ሆናችሁ የምታዩ በሙሉ የዘወትር ሰላምታዬ እንደተለመደ ይድረሳችሁ። እንዴት ናችሁ እላለሁ። አይ ቲንክ ስራ፣ ትምህርት፣ ኤቭሪቲንግ ጥሩ እንደነበረ ገምታለሁ። እንዲሆንላችሁ እመኛለሁ። እንግዲህ ዛሬ ሌላ ቆንጆ ሀሳብ ነው ይዤላችሁ የመጣሁት። ስለዚህ ትወዱታላችሁ እንደተለመደው ብዬ አስባለሁ። እስከ መጨረሻው እንድትከታተሉኝ በቅድሚያ ጋብዛለሁ። ግብዣዬ ደግሞ በነፃ ነው፣ ሂሳብ በኔ ነው። ዛሬ እንደተለመደው ሌላ አዲስ ጉዳይ ይዣለሁ። ነገር ግን ከዛ በፊት ነገራችን በጥያቄ ብንጀምር ደስ ይለኛል። በተለይም ከጓደኝነት ጋር በተያያዘ ምን ያህል ጓደኛ አላችሁ እናንተ? ለምሳሌ የራሳችሁ ክሎዝ የሆነ እያንዳንዱን ሚስጥራችሁን ሼር ልታደርጉት የምትችሉት ወይም ደግሞ ሰፋ ያለ ጊዜ አብራችሁ ልታሳልፉት የምትፈልጉት አይነት ሰው ስንት ጓደኛ አላችሁ? ሜቢ 20 10 ይሄ ነገር እድራረኩት መሰለኝ። እሺ 2 3 ወይም ምንም። እንግዲህ ይሄ የጓደኛ ብዛት እንደየሰው ሁኔታ ሊለያይ ይችላል። ምንም ጓደኛ የሌለው አለ፣ ብዙ ጓደኛ ያለው አለ። ከዛ ውስጥ እንግዲህ የልብ የምንለውን ብቻ መርጠን ማለት ነው። ከዚህ ጋር የተያያዘ ደግሞ ሌላ ጥያቄ ልጠይቃችሁ። ለምሳሌ አንዳንድ ሰዎች ላይ እንደምናየው ከሆነ ጊዜ በኋላ እንግዲህ ኤግዛክትሊ ጊዜው መቼ እንደሆነ መቁጠር ሊያስቸግር ይችላል። ግን ከጊዜ በኋላ ሰዎች እየወጡ ሰዎችን ማግኘት ወይም ከሰዎች ጋር መቀጣጠር፣ ቀጠሮ መያዝ በጣም እየጠሉና ድንገት ብቸኝነትን እየመረጡ ሲሄዱ እናያለን። በተለይም ደግሞ አሁን እንግዲህ ይሄ ነገር በተለያየ ምክንያት ሊፈጠር ይችላል። ነገር ግን በፊት በጣም አክቲቭ የነበሩና ብዙ ጓደኞች የነበራቸው ሰዎች በሆነ ጊዜ በኋላ ብቸኝነት የሚመርጡ ረጅም ጊዜ ብቻቸውን ቤት ውስጥ የሚያሳልፉና ከሰው የተነጠሉ ሆነው ስናይ አንዳንዴ ምክንያቱንም እንጠይቃለን። እንትና ምን ነካ ኦር እንትና ምን ነካት እንላለን። ስለዚህ እናንተ እንዲህ አይነት ኤክስፔሪየንስ አላችሁ? ከዚህ በፊትም ይሁን አሁን ላይ እንደዚህ ራስን ከሰው የመነጠልና ብቸኝነትን ብቻ የመምረጥ ወይም ደግሞ ሰውን ለማግኘት እንዲሁም ደግሞ ከሰዎች ጋር ተቀጣጥሮ ጊዜ ለማሳለፍ ፍላጎት የማጣት አይነት ስሜት አጋጥሟችሁ ያውቃል? እንግዲህ መልሱ እናንተ በራሳችሁ ልትመልሱ ትችላላችሁ ለራሳችሁ፣ ኦር ደግሞ ኮሜንት ላይ ልትጽፉ ትችላላችሁ። እንግዲህ እነዚህ መንደርደሪያ ጥያቄዎች ያነሳሁት ዛሬ ማውራት ስለምፈልገው ርዕስ ትንሽ ኢንሳይት ወይም ደግሞ ፍንጭ እንዲኖራችሁ ለማድረግ ነው። ዛሬ ስለ ሰልፍ አይሶሌሽን ወይም ደግሞ ራስን በራስ ከሰዎች ስለማግለል ወይም ደግሞ ስለመነጠል ነው የምናወራው። ይህ ርዕስ በጣም አንገብጋቢ መሆኑን የምናውቅበት አንዱ ምልክት ምንድን ነው? በየሶሻል ሚዲያው ወይም ደግሞ በተለያየ የሶሻል ሚዲያ አማራጮች በየጊዜው ሰዎች የሚለጥፉትን ፖስት ያላችሁ ላይክ ራሴን ላጠፋ ነው ወይም ሰው የለኝም፣ ራሴን እንትልል ነው፣ አለመኖር ይሻላል፣ መኖር ሰልችቶኛል፣ እንዲህ ተመሳሳይ የሆነ ይዘት ያላቸው ሀሳቦችን በተደጋጋሚ እናያለን። እንግዲህ ይህ ችግር ብዙ ምክንያት ሊኖረው ቢችልም ነገር ግን አንዱና ጠንካራው ምክንያት ራስን ማግለል ነው ወይም ደግሞ ከሰዎች መነጠል ነው። ስለዚህ ሰዎች ራሳቸውን ሲነጥሉ ፋይናሊ ሄደው በህይወት ትርጉም እስከ ማጣት፣ ደስታና እርካታ እስከ ማጣት፣ መጨረሻም ለምን እኖራለሁ የሚል ህይወትን የመጠየቅ አይነት ሜንታሊቲ ውስጥ ይገቡና ፋይናሊ ራስን ወደ ማጥፋት ይደርሳሉ። ስለዚህ ይህን ችግር ብናወራበት አይ ቲንክ በጣም ኢምፖርታንት ነው። ችግሩን እናወራለን። መፍትሄዎችን በጣም ሲምፕሊ ሊተገበሩ የሚችሉ ስነ ልቦናዊ መፍትሄዎችንም መጨረሻ ላይ ጠቀስ አደርግላችኋለሁ። ምን ቀረ ካላችሁኝ፣ ምን ጎደለ ይሄ ቪዲዮ እንዲጣፍጥ ካላችሁኝ እንግዲህ ሰብስክራይብ፣ ላይክ እና ሼር ማድረግ ነው። ይሄ ለእናንተ አይነገርም። ነካ ማድረግ አትርሱ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። በተለይም ደግሞ ይሄ ቲኔጆች ወይም ደግሞ አስራዎቹ እድሜ ውስጥ ያሉ ልጆች ያሏቸው ወላጆች እና ኢቭን ከዛ በላይ ያሉ ቢሆኑ ከሆነ ጊዜ በኋላ የብቸኝነትና የባህሪ ለውጥ እያመጡ ከሄዱ አይ ቲንክ ይሄ ቪዲዮ ትንሽ ስለነሱ እንድታውቁ ክሉ ስለሚሰጣችሁ በደንብ ብትከታተሉት የሚጠቅማችሁ ይመስለኛል። እስከ መጨረሻው አብረን እንቆይ፣ ይመለሳለሁ። እሺ እንግዲህ ቅድም እንዳልኩት የዛሬው ጉዳያችን ሰልፍ አይሶሌሽን ወይም ደግሞ ራስን በራስ ከሰዎችና ከሁኔታዎች መነጠልና ብቸኛ ማድረግን በተመለከተ ነው። ስለዚህ እንግዲህ ትርጉሙን ከስሙ እንደምትረዱት በአጭሩ ራስን በራስ ፍላጎትና ይሁንታ ከሰዎች ወይም ደግሞ በፊት ከነበረ ማህበራዊ ግንኙነት በመነጠል ብቸኛ ማድረግ ማለት ነው። በአጭሩ ሰልፍ አይሶሌሽን የምንለው ማለት ነው። ይህ እንግዲህ እዚህ ጋር ልብ ልንል የሚገባን ነገር ምንድን ነው? ሰዎች በተለያየ ምክንያት ራሳቸውን ሊያገሉ ይችላሉ። ለምሳሌ አንዳንዴ ሰዎች በጣም ቢዚ ሆነው ሰዎችን ማግኘት ሊቸገሩና ህይወታቸውን ወይም ደግሞ ማህበራዊ ህይወታቸውን ስታይ እውነትም ብቸኛ ሊያስብል የሚችል ሊሆን ይችላል። እንዲህ አይነቱን ነገር ራስን ማግለል አንለውም፣ ቢኮዝ ከአቅም በላይ በሆነ ምክንያት ስለሆነ ማለት ነው። ነገር ግን
በቂ ጊዜ የኖሯቸው ሰዎችን ማግኘት እየቻሉ ኢቭን ደግሞ ሰዎች እነሱ ሊያገኟቸው እየደወሉም ይሁን እየፈለጉ እየጠየቋቸው ይሁን፣ ነገር ግን እነዚህ ሁሉ ምቹ ሁኔታዎች እያሉ በተለያየ ምክንያት አይ እኔማ በቃ ሰው ማግኘት አልፈልግም፣ መውጣት አልፈልግም፣ ከእንትና ጋር መቀጣጠር እንትና ማግኘት አልፈልግም የሚሉ ሰዎችን ነው ራሳቸውን አይሶሌት አደረጉ የምንላቸው ማለት ነው። ስለዚህ ምክንያቱ ነው ማተር የሚያደርገው እንጂ ራሳችንን ከሰው መነጠል ብቻውን ችግር ነው ብለን መውሰድ አንችልም። ሁለተኛውና ጠቃሚ ጉዳይ ከዚህ ሀሳብ ጋር በተያያዘ ማንሳት ያለብን ራስን ማግለል ወይም ደግሞ ራስን ከሰዎች መነጠል በራሱ ችግር አይደለም። ችግር የሚሆነው መቼ ነው? ከመጠን ሲያልፍ ነው። ቢኮዝ የፈጠራ ሀሳቦች፣ ስለ ህይወት ያለን ግምገማና ኢቫሉዌሽን፣ ወደፊት ምን ማድረግ እንደምንፈልግ፣ በአጠቃላይ ስለ ህይወታችንና ስለ ወደፊታችን የምናሰላስለው የብቸኝነት ጊዜ ሲኖረን ነውና አንድ ሰው ላይክ ቀኑ ሙሉ ወይም ደግሞ ያለውን ጊዜ በሙሉ በሰዎች ተከቦ ከሰዎች ጋር እያወራ ቺል እያደረገ ምናምን የሚያሳልፍ ከሆነ ስለ ራሱ መቼ ነው የሚያስበው? ስለ ህይወቱ ቆም ብሎ የሚያጤነው የሚያመዛዝነው መቼ ነው ማለት እንችላለን። ወይም ደግሞ እንዲህ አይነት ጥያቄ ልናነሳ እንችላለን። ስለዚህ መጠነኛ የሆነ የተገደበ በጣም ያልተደጋገመና ያልበዛ ራስን ከሰው ነጠል አድርጎ ስለ አንዳንድ ነገሮች ለማሰብ የሚደረግ ጥረት ፖዘቲቭ ነው ወይም ደግሞ ጤናማ ነው። ነገር ግን በተቃራኒው በጣም ሰፊና የተትረፈረፈ ጊዜ እያለን ወይም ደግሞ ሰዎችን ለማግኘት የምንችልበት በጣም ምቹ ሁኔታ እያለን እንዲሁም ደግሞ በፊት ጥሩ ማህበራዊ ህይወት ኖሮን ሰዎችን የምናገኝ ጥሩ ጊዜ የምናሳልፍ ከሰዎች ጋር የምናወራ የነበርን ሆነን ነገር ግን ከሆነ ጊዜ በኋላ በቃ እኛም አንዳንዴ ምክንያቱን ሳናውቀው ሰዎችን ማግኘት ወደ መጥላት የምንሄድ ከሆነ ወይም ደግሞ ከሰዎች ጋር ተቀጣጥረን እየተዘጋጀን ድንገት የሆነ ቅፍፍ የሚለን ስሜት ይሰማንና የሆነ ምክንያት ፈጥረን ምንድነው ቀጠሮን ካንስል ልናደርግ እንችላለን። ስለዚህ እንዲህ አይነት ባህሪያቶች ሲኖሩን ነው ስር የሰደደ ራስን የማግለል ችግር ውስጥ ገብተናል የምንለው ማለት ነው። እንግዲህ አንድ ሰው ራሱን እንዲያገል ወይም ደግሞ ከሌላው እንዲነጥል የሚያደርገው ምክንያት ብዙ ሊሆን ይችላል። እንደየግለሰቡ መለያየቱም አይቀርም። ነገር ግን ኮመንሊ ለብዙ ሰው ምክንያት ሊሆኑ ይችላሉ ተብሎ የተቀመጡ በተለያዩ የስነልቦና ጥናቶችና ምርምሮች ተለያይተው የተቀመጡ ምክንያቶች አሉ። ጥቂቶቹን ማየት እንችላለን ማለት ነው። ለምሳሌ የመጀመሪያው ምክንያት ሶሻል ፎቢያ የሚባል ችግር ያ ሰው ካለበት ነው። እንግዲህ ሶሻል ፎቢያ ማለት በጥሬ ትርጉሙ ማህበራዊ ፍርሃት ሊባል ይችላል። ይሄ ማለት ሰዎች በተሰበሰቡበት ወይም ደግሞ ብዙ ሰዎች ባሉበት ሁኔታና ቦታ ውስጥ ለመገኘት መፍራት ማለት ነው፣ ወይም ደግሞ ድፍረት ማጣት ማለት ነው። በጥቅሉ ሶሻል ፎቢያ የምንለው ማለት ነው። ለምሳሌ እንዲህ አይነት ችግር ያለበትን ሰው የሆነ መድረክ ላይ ወስዳችሁ እስቲ ራስህን ግለጽ ብትሉት ተርበትብቶ ምንም ነገር ሳያወራ ሊል ይችላል፣ ሊወርድ ይችላል። ወይም ደግሞ ድምፁ በጣም እየተንቀጠቀጠ ይሄ ልጅ እያወራ ነው እያለቀሰ እስኪባል ድረስ በጣም ሲል የሆነ ድምፅ አውጥቶም ራሱን ለማስታወቅ ሊሞክር ይችላል። ስለዚህ በጥቅሉ ሶሻል ፎቢያ የምንለው በአጠቃላይ ሰዎች በብዛት በተሰበሰቡበት ቦታና ሁኔታ ውስጥ ለመገኘትና ከእነሱ ጋር ኮሚኒኬት ለማድረግ መፍራት ወይም ደግሞ መቸገር ነው ማለት ነው። ያው በመሀል ውሃ እንጠጣለን። ታሸገ አይደለም በነገራችን ላይ ሞልቼው ሎካል ነው። ስለዚህ ሶሻል ፎቢያ ወይም ደግሞ ማህበራዊ ፍርሃት ያለበት ሰው በቀላሉ እንደ መፍትሄ የሚወስደው ምንድነው? ራሱን ከነዚህ ሰዎች በመነጠል ብቸኛ ማድረግ ነው ማለት ነው። የመጀመሪያው ምክንያት ሶሻል ፎቢያ ሊሆን ይችላል ማለት ነው። ሁለተኛው ምክንያት ትራውማ የምንለው ወይም ደግሞ ያለፈ መጥፎ ጠባሳ ያለብን ከሆነ ነው። እንግዲህ ይሄ ማለት ምን ማለት ነው? ለምሳሌ አንድ ሰው በፊት በጣም ብዙ ጓደኛ ነበረው እንበልና በዛ በጓደኝነት ህይወቱ ግን በጣም የተጎዳባቸው ብዙ ነገሮች አሉት ብንል ሁል ጊዜ አዲስ ጓደኛ ለመመስረት ሲያስብ ወይም ደግሞ ከሰዎች ጋር ኢንተራክት ለማድረግ ሲያስብ ፍላሽባክ የሚያደርግበት ወይም ደግሞ እንደ አዲስ ወደ ጭንቅላቱ የሚመጣበት ትዝታ የትኛው ነው ማለት ነው? የበፊቱ መጥፎ ትዝታ ነው፣ ወይም ደግሞ በፊት በነበረው ማህበራዊ ህይወት የተጎዳባቸው ጊዜያቶች ናቸው ማለት ነው። ስለዚህ እንደዚህ አይነት ጉዳት ማስተናገድ ከሆነ ወይም ደግሞ ማህበራዊ ህይወት በመፍጠር ወይም ደግሞ ከሰዎች ጋር አብሮነት ወይም ደግሞ ኢንተራክሽን በመፍጠር ምክንያት በፊት ያለፍኳቸውን አይነት መጥፎ ነገሮች ድጋሚ ከማገኝ ቢቀርብኝስ አይነት ነገር ሊል ይችላል፣ ወይም ደግሞ ራሱን ሊያገል ይችላል ማለት ነው። ስለዚህ ይሄኛው ሌላኛው ምክንያት ነው ማለት ነው። ሶስተኛው ምክንያት ፋይናንሻል ፕሮብለም ነው። እንግዲህ አሁን ችግሩ ምንድነው? እኛ ያው በግልጽ ስለማናወራ ነው እንጂ ይሄ እንዲያውም በአሁኑ ጊዜ በጣም ትልቅ ምክንያት ይመስለኛል። ለምሳሌ እናንተ ከሆነ ሰው ጋር ልትገናኙ ወይም ደግሞ ከሆኑ ጓደኞቻችሁ ጋር የአብሮነት ጊዜ ልታሳልፉ ስታስቡ መጀመሪያ የሚመጣላችሁ ምንድነው? ቦታው ሊሆን ይችላል፣ ኦፍ ኮርስ የምትቀጣጠሩበት ቦታ፣ ጊዜ ምናምን። ነገር ግን ወጪውም አንዳንዴ ሊያሳስብ ይችላል አይደለ? በተለይ ይሄ ለምሳሌ አነስተኛ የሆነ ገቢ ያለው ወይም በመንግስት ስራ የሚተዳደር ሊሆን ይችላል። ብቻ ገቢው ያን ያህል ፍሌክሲብል ሆኖ ለመኖር የማያስችለው ሰው
መጀመሪያ ከሰው ጋር ሲቀጣጠር የሚመጣለት ምንድነው? ኦኬ እዛ ቦታማ ብንገናኝ ውድ ነው እኮ እንዴ ውሃ ግማሽ ቲኒጧ ራሱ 40 ብር ምናምን አይደለ እንደሚሸጡት ምናምን ብሎ ሊያስብ ይችላል። የምር ማለት ነው። ከዛ ውጭ ትራንስፖርት ራሱ ቀላል ኢሹ አይደለም ማለት በአሁኑ ጊዜ የሆነ ቦታ ትራቭል አድርጎ ለመመለስ ሜቢ በትንሹ 100 ብር ሊያስፈልግ ይችላል። ስለዚህ የግብዣ የምትከፍሉ ከሆነ ደግሞ እንደገና የምታወጡት ተጨማሪ ሂሳብ ይኖራል። ስለዚህ እነዚህ ነገሮች ሲደመሩ ሰዎችን ለማግኘት ብትፈልጉም እንኳን የገንዘብ ሁኔታ ማነቆ ስለሚሆን ወይም ደግሞ ቻሌንጅ ስለሚሆን በቃ ከመሄድማ ብቀር ይሻላል እነዚህ አይነት ነገሮችን አፎርድ ማድረግ ስለማልችል ብላችሁ ልታስቡ ትችላላችሁ ማለት ነው። ስለዚህ ሌላኛው ምክንያት የፋይናንሻል ፕሮብለም ሊሆን ይችላል ማለት ነው። ተጨማሪ ምክንያት ምን ይሆናል ካላችሁኝ ዲፕሬሽን የምንለው ችግር አለ። እንግዲህ ዲፕሬሽን የምንለው ከስሜት መናወጥ ወይም ደግሞ ሙድ ስዊንግ ጋር የተያያዙ ስነልቦናዊ ችግሮች ውስጥ የሚካተት ሲሆን በመሰረታዊነት ሰው በእንዲህ አይነት ችግር ውስጥ ሲገባ ራሱን ከሁኔታዎች በመነጠል ረጅም የብቸኝነት ጊዜ ማሳለፍን ይመርጣል። ስለዚህ አንድ ሰው በተደጋጋሚ ዲፕሬሽን የሚያጠቃ ወይም ደግሞ ድባቴ የሚያጠቃው ከሆነ ምን ይሆናል ውጤቱ? ራሱን ከሰው መነጠል ወይም ደግሞ ራሱን ማግለልና ብቸኛ መሆንን ሊመርጥ ይችላል ማለት ነው። ስለዚህ ይህም ሌላኛው ምክንያት ነው ማለት ነው። ሌላ ግን መጨረሻ ላነሳው የምፈልገው ምክንያት ምንድነው? መሰልቸት ነው። በነገራችን ላይ አንዳንድ ጓደኝነቶች ወይም ደግሞ አንዳንድ ከሰዎች ጋር የሚኖሩ ማህበራዊ ግንኙነቶች ሁል ጊዜ ተመሳሳይ ናቸው። አንዳንድ ሰዎችን ኖቲስ ልታደርጉ ትችላላችሁ። ለምሳሌ የሚቀጥሯችሁ ቦታ ተመሳሳይ ነው፣ የምታሳልፉት ጊዜ ተመሳሳይ ነው፣ የምታወሩት ነገር ስለ ተመሳሳይ ነገር ነው። ስለዚህ ነገም ብታገኟቸው ተመሳሳይ ቀን ነው የምትደግሙት ማለት ነው። ስለዚህ ጓደኝነት በባህሪው ማንኛውም ማህበራዊ ህይወት በባህሪው ምን ይፈልጋል? ዳይናሚክስ ይፈልጋል። ወይም ደግሞ የሆነ የተቀያየረ ባህሪ ሊኖረው ይገባል። አንድ ቀን ያወራችሁትን ሌላ ቀን ባትደግሙት፣ አንድ ቀን ያሳለፋችሁትን ጊዜ ሌላ ቀን ባትደግሙት፣ ሁል ጊዜ ግንኙነታችሁ ወይም ደግሞ አብሮነታችሁ ተናፋቂ መሆኑ አይቀርም። ነገር ግን ብዙ ነገሩ ተመሳሳይ የሚሆን ከሆነ ፋይናሊ ምን ይሆናል? ፌድ አፕ ማድረግ ይጀምራል ሰው። በቃ ከነዛ ሰዎች ጋር አልተገናኘውም ተመሳሳይ ቀን ነው የማሳልፈው። ስለዚህ ምንድነው እነሱን የማግኘት ፖይንት ሊል ይችላልና ቀስ በቀስ ራሱን ማግለል፣ ራሱን መነጠልና ብቸኛ ማድረግ የሚያስደስተው ደረጃ ላይ ሊደርስ ይችላል ማለት ነው። በጥቅሉ ማት ምክንያቶች ሊደረደሩ ይችላሉ። ግን ኮመንሊ እነዚህ ምክንያቶች ብዙ ሰው ላይ ስለሚታዩ ፖቴንሻሊ ዋና ምክንያቶች የመሆን እድል አላቸው ለማለት ነው። እንግዲህ ችግሩ ይሄን ያህል ሲሪየስ ከሆነ ወይም ደግሞ ይሄን ያህል አሳሳቢ ከሆነ ወይም ይሄን ያህል ከባድ ከሆነ በሌላ አነጋገር እና ምን ይጠበስ ሳይሆን እና ምን እናድርግ የሚል ሀሳብ ሊነሳ ይችላል። ስለዚህ ወደ ምን እንሄዳለን? ወደ መፍትሄዎቹ እንሄዳለን። ሰብስክራይብ እንዳረጋችሁ ቀልቤ እየነገረኝ ነው። የረሳችሁ ካላችሁ ግን ነካ ማድረግ አትርሱ በየመሃሉ። እንግዲህ የመጀመሪያው መፍትሄ የሚሆነን ጓደኛ መፈለግ ነው። ወይም ደግሞ ላይክ ማይንድድ የምንለው ተመሳሳይ የሆነ ከኛ ባህሪ ጋር የሆነ ጓደኛን መፈለግ፣ ከእንዲህ አይነት ሰው ጋር ጓደኝነትን መመስረት ነው። እንግዲህ በሁሉም ነገር ከኛ ጋር ተመሳሳይ የሆነ ሰው ማግኘት አይቻልም። ይህ ሪያሊስቲክ አይደለም፣ ራሳችን ተደግመን ካልተፈጠርን በስተቀር ማለት ነው። ነገር ግን በአብዛኛው ነገር የምንስማማ ከሆነ እያንዳንዱ ነገር ላይ መስማማት አይጠበቅብንም ማለት ነው። ስለዚህ እንዲህ አይነት ሰዎችን ኤክስፕሎር በማድረግ ወይም ደግሞ በመፈለግ ማህበራዊ ህይወት ከነሱ ጋራ ወይም ደግሞ ጓደኝነት፣ አብሮነት ከነሱ ጋራ መመስረት መጀመር እንችላለን። ይህንን በምናደርግ ጊዜ ቀስ በቀስ ራስን ከማግለል ህይወት ወይም ደግሞ ሰልፍ አይሶሌሽን ካልነው ህይወት ራሳችንን ማውጣት እንችላለን፣ ወይም ደግሞ ራሳችንን ወደ ማህበራዊ ህይወት መመለስ እንችላለን ማለት ነው። ተመሳሳይና ተቀራራቢ የሆነ ሰው መጀመሪያ መፈለግ ከሁሉ ይቀድማል እንደማለት ነው። ሁለተኛው እንግዲህ ዲጂታል የሆኑ ወይም ደግሞ የኦንላይን የጓደኝነት አማራጮችን መሞከር አንድ መፍትሄ ሊሆን ይችላል። ቢኮዝ ቅድም ከዘረዘርናቸው ምክንያቶች መካከል አንደኛው ፋይናንሻል ፕሮብለም ሊሆን ይችላል፣ ወይም ደግሞ ከገንዘብና ከኢኮኖሚ ጋር የተያያዘ ችግር አንዳንዴ ብቻ ሳይሆን ስትሮንግሊ ዚስ ዴይ በደንብ ከጓደኝነትና ከማህበራዊ ህይወት ሰዎችን እየገደበ ይገኛል። ምክንያቱም እያንዳንዱ ግንኙነት፣ እያንዳንዱ ቀጠሮ ገንዘብ ኢንቨስት የሚደረግበት ስለሆነ ያንን ነገር ለመሸፈን የማይችል ሰው ዴፊኒትሊ ራሱን አግልሎ ብቸኛ ወደ መሆን መሄዱ አይቀርም። ስለዚህ እንዲህ አይነት ችግሮችን አንድን ለማድረግ ወይም ደግሞ ለመፍታት አማራጩ ምንድነው? ኦንላይን እና የዲጂታል አማራጮች ወይም ደግሞ የስልክና የቴክስት አማራጮችን መጠቀም ሊሆን ይችላል ማለት ነው። ስለዚህ ካርድ የሚኖራቸው ሲሆን ኦር ነፃ ኢንተርኔት የምታገኙ ሲሆን ኦንላይን ከነዚህ ሰዎች ጋራ ምን ማድረግ ትችላላችሁ? ኢንተራክት ማድረግ ወይም ደግሞ አብሮነትን ማሳለፍ መመስረት ትችላላችሁ ማለት ነው። ሶስተኛው አማራጭ ወይም ደግሞ መፍትሄ ራስን ከማግለል ለመውጣት የሚረዳችሁ ደግሞ ምንድነው? ቮለንተሪዝም ነው። ይሄ በነገራችን ላይ በጣም ፓወርፉል ነው። ቢኮዝ በጎ ፈቃደኝነት ውስጥ ስትገቡ ወይም ደግሞ በጎ ፈቃደኛ ሆናችሁ የሆነ ቦታ ስታገለግሉ
አንደኛ ስፒሪቹዋሊ የሚሰማችሁ ፖዚቲቭ ኢነርጂ አለ። የውስጣችሁ የሚሰማው እርካታ፣ ደስታ ምናምን ብለሲንግ እንዲህ አይነት ነገሩ በራሱ ፐርሶናሊታችሁ በተወሰነ መልኩ ትራንስፎርም የማድረግ አቅም አለው። ስለዚህ የመጀመሪያው ጥቅም ይሄ ነው። ከዛ ውጭ ግን በበጎ ፈቃደኝነት እንቅስቃሴያችሁ ውስጥ የምታገኟቸው ሰዎች አሉ። ለምሳሌ እኔ በፊት ሳገለግልና ወይም ደግሞ ሳስተባብር ያወቅኳቸው ጓደኞች አሉ፣ ስቲል የምንገናኝ ወር የምንደዋወል ሰዎች ማለት ነው። ሶ በበጎ ፈቃደኝነት ህይወታችሁ የምታገኟቸው አዳዲስ ሰዎች ስለሚኖሩ ከነሱ ጋር የሆኑ ፕራይቬት ላይፍ ይኖራችኋል፣ ትደዋወላላችሁ፣ ከዛ አገልግሎታችሁ ውጭ ትገናኛላችሁ በአካል እንዲህ እያለ ፋይናሊ ማህበራዊ ህይወታችሁ ማደጉና መሻሻሉ አይቀርም ማለት ነውና ምን ሆኜ ነው እስከዛሬ በቃ ቤቴን ዘግቼ እነዚህን የመሰሉ ጥሩ ሰዎች ሳላገኝ የቀረሁት ምናምን ልትሉ ትችላላችሁ ማለት ነው። ስለዚህ ይህችንም መሞከር አትርሱ። ዝም ብዬ አራተኛ ቲፕ ልመርቅላችሁና አራተኛው መፍትሄ ኦፕን መሆን ነው። አንዳንድ ጊዜ ሰዎች ስትጠይቋቸው ወይም ደግሞ ፍሬንድሊ ስታወሩ በቃ እኔ እኮ ብዙ ጓደኞች እንዲኖሩኝ ይፈልጋለሁ ማለት ራሴን ማግለል እኮ በጣም ይታወቀኛል፣ ግን ምን ላደርግ በቃ እኮ እየሞከርኩ ነው ሰዎችን ለማግኘት ምናምን ይሏቸዋል። ከዛስ ትንሽ ቆይተው ድንገት ወይ ታክሲ ላይ ወር ሳምዌር አንድ ሰው ሰላም ቢላቸው የት ያገኛል ይሄ ደግሞ ምናምን ሊሉ ይችላሉ። እና እንዴት ነው አዲስ ማህበራዊ ህይወት የሚገነባው ሰዎች? ስለዚህ ራስን ክፍት ማድረግ ማለት ምን ማለት ነው? የሚመጡ እድሎችን ሁሉ ለመጠቀምና አዲስ ማህበራዊ ግንኙነት ለመመስረት የሚያስችሉ አጋጣሚዎችን ኤክስፕሎይት ማድረግ ነው እንጂ እንደዚህ ኦፌንሲቭ እየሆንን ወይም ደግሞ የሚመጡ አዳዲስ ግንኙነቶችን በሙሉ እየዘጋን ግን ስቲል ራሴን ማግለሌ እኮ ይታወቀኛል፣ እንዴት ነው ማህበራዊ ህይወቴን የሚመለሰው ማለት አንችልም ማለት ነው። ስለዚህ ሁልጊዜ ራስን ኢቫሉዌት ማድረግ ያስፈልጋል። የምር የማደርገው ተግባር፣ ንግግሬ፣ ከሰዎች ጋር የሚኖረኝ አይ ኮንታክት እና ሌሎች የመሳሰሉት ነገሮች አዳዲስ ጓደኞችን ለማፍራትና ራስን ከማግለል ለመውጣት የሚያስችለኝ ነው ወይስ አይደለም የሚለውን ራሳችሁ መጠየቅ ትችላላችሁ ማለት ነው። ይሄም በጣም ኢምፖርታንት ነው። በተረፈ ቪዲዮ እንደተመቻችሁ ገምታለሁ። ምንም መወሻሸት ምናምን አያስፈልግም። ስለዚህ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። እኔ ግን የዛሬውን በዚህ ያበቃለሁ። ሳምንት በሌላ ቆንጆ ቪዲዮ እመለሳለሁ። እስከዛው ሰላምና ጤና፣ ፍቅር፣ ሁሉም ጥሩ ነገር ከእናንተ ጋር በያላችሁበት ይሁን። ጥሩ ጊዜ እመኝላችኋለሁ። ዛዮን ኢንፎግራፊክ ሾው የዛሬውን አበቃ። መልካም ጊዜ። ባይ ባይ።